ሰላም ጤና ይስጥልን የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ ነሐሴ 14 ቀን 2026 የተመራረጡ የረፋድ ዜናና መረጃዎችን ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። ከህወሓት ጋር ምንም አይነት ድርድር እንደማይደረግ ተነገረ። በትግራይና አፋር አዋሳኝ እየተደረገ ያለው ወታደራዊ እንቅስቃሴ ስጋት እየደቀነ መሆኑ ተነገረ። የፈጣን ድጋፍ ኃይሎች አንድ ለአካለ መጠን ያልደረሰ የትግራይ ተወላጅ ወታደር መማረካቸውን አስታወቁ። የኩምሩክ ከተማ በፈጣን ድጋፍ ኃይሎች ቁጥጥር ስር ገባች። የቦሳሶ የአሜሪካ ወታደራዊ ህልውና የዋሽንግተን ስትራቴጂካዊ አቋም መሆኑ ተገለጸ። ኢራን አሜሪካን ለረጅም ዓመታት ተቋቁማ መዋጋት እንደምትችል ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ከህወሓት ጋር ምንም አይነት ድርድር እንደማይደረግ ተነገረ። አምባሳደር ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል ሲሉ የመገናኛ አውታሮች ዛሬ ያሰራጩት ዘገባ ያመለክታል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብዓተ መሬቱ እየተቃረበ ሲመጣ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ያልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ አገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ጥሪ እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያስታወሱት ሱሌማን ደደፈው አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 አስርት ዓመታት ከታገተበት አፈና ነጻ የመውጣት መብቱ ሊረጋገጥለት እንደሚገባ በመግለጽም አቋማቸውን አንጸባርቀዋል። በትግራይና አፋር አዋሳኝ እየተደረገ ያለው ወታደራዊ እንቅስቃሴ ስጋት እየደቀነ መሆኑ ተነገረ። በአፋርና በትግራይ ክልሎች አዋሳኝ በሚገኘው ስትራቴጂካዊው የመጋሌ ተራራ አካባቢ የህወሓት ኃይሎችና የአካባቢው ታጣቂዎች ያደረጉት ያለው ወታደራዊ እንቅስቃሴ የቀጠናውን ሰላም አደጋ ላይ ጥሎታል ሲሉ የመገናኛ አውታሮች ዘገባ ያመለክታል። በሁለቱም በኩል ከባድ የጦር መሳሪያዎች መጠመዳቸውና የምሽግ ቁፋሮች መስፋፋታቸው ዳግም የጦርነት እሳት ሊቀጣጠል ይችላል የሚል ከፍተኛ ስጋት ፈጥሯል። መጋሌ ተራራ ለወታደራዊ እይታና ለከባድ መሳሪያ ጥቃት አመቺ የሆነ ከፍተኛ ጂኦግራፊያዊ አቀማመጥ ያለው በመሆኑ ሁለቱም ኃይሎች ቦታውን ለመቆጣጠር የሚያደርጉት ፍክክር ውጥረቱን ይበልጥ አባብሶታል። የአካባቢው ነዋሪዎች እንደሚገልጹት ታጣቂዎቹ ምሽግ በሚቆፍሩበትና ስትራቴጂካዊ ቦታዎችን ለመያዝ በሚንቀሳቀሱበት ወቅት አልፎ አልፎ የተኩስ ልውውጦች ይሰማሉ። የወታደራዊ እንቅስቃሴ ማህበረሰቡን በከፍተኛ ድንጋጤ ውስጥ የከተተው ሲሆን የዕለት ተዕለት ኑሮን ክፉኛ አዛብቶታል። ነዋሪዎች ከገበያና ከመሰረታዊ እንቅስቃሴዎች በመታቀብ ቤታቸው ውስጥ ለመቀመጥ መገደዳቸው የሁኔታውን አሳሳቢነት ያሳያል። ምንም እንኳን ዛሬ አካባቢው አንጻራዊ መረጋጋት የታየበትና ሙሉ በሙሉ ጸጥ ያለ ቢሆንም ነዋሪዎቹ ይህንን ጸጥታ ከማዕበል በፊት ያለ ዝምታ ሊሆን ይችላል በማለት በከፍተኛ ስጋት እየተመለከቱት ይገኛሉ። በመጋሌ ተራራ ዙሪያ የሚታየው ፍጥጫ ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የድንበርና የይገባኛል ጥያቄዎች ምን ያህል በቀላሉ ሊፈነዱ የሚችሉ ፈንጂዎች እንደሆኑ የሚያሳይ ነው። የህወሓት ኃይሎች ከባድ መሳሪያ ይዘው በድንበር አካባቢ አሁንም ድረስ መንቀሳቀሳቸው የትጥቅ ማስፈታትና የመልሶ ማቋቋም ሂደቱ በሚፈለገው ፍጥነትና ጥራት እየተካሄደ አለመሆኑን በግልጽ ያመለክታል። በሌላ በኩል ሀራ መሬት የተባሉት የአካባቢው ታጣቂዎች የራሳቸውን መከላከያ ለማጠናከር መገደዳቸው የፌዴራል መንግስት የጸጥታ ዋስትና ከመስጠት አኳያ ያለበትን ሰፊ ክፍተት ያጋልጣል። ያልተፈታው ውጥረት በማንኛውም ሰዓት ወደ ከፋ ግጭት ሊያመራ የሚችልበት እድል ሰፊ መሆኑም ተገልጿል። የፌዴራል መንግስትና የሚመለከታቸው አካላት ይህ የጦርነት ደመና ወደ ለየለት እልቂት ከማምራቱ በፊት በአፋጣኝ ጣልቃ ገብተው ውጥረቱን ማርገብና ዘላቂ የጸጥታ መፍትሄ ማምጣት ይጠበቅባቸዋል። አለበለዚያ ጦርነት በይፋ ባይከፈትም እንኳ በአካባቢው ህዝብ ላይ የደረሰ ያለው ስነ ልቦናዊና የኢኮኖሚ እንቅስቃሴ መዳከም አደጋ በቀጣይ ለሚመጣው ትልቅ ሰብአዊ ቀውስ መንደርደሪያ መሆኑ አይቀርም በማለት ነዋሪዎቹ አክለው ይጠቅሳሉ።
የፈጣን ድጋፍ ኃይሎች አንድ ለአካለ መጠን ያልደረሰ የትግራይ ተወላጅ ወታደር መማረካቸውን አስታወቁ። የፈጣን ድጋፍ ኃይሎች ከሱዳን ጦር ጋር ባደረጉት ውጊያ አንድ የትግራይ ክልል ተወላጅ የሆነ ሕፃን ወታደር መማረካቸውን ኢንሳይድ አፍሪካ ዛሬ ዘግቧል። ለአካለ መጠን ያልደረሰ መሆኑ የተገለጸው ይህ የትግራይ ተወላጅ ወታደር ትናንት ሐሙስ በኩርሙክ ከተማ አቅራቢያ በተካሄደው ውጊያ በፈጣን ድጋፍ ኃይሎች ከተማረኩት ተዋጊዎች አንዱ መሆኑ ተገልጿል። ይህ ሁኔታ የህወሓት ሰራዊት ከሱዳን ጦር ጋር ተሰልፎ እየተዋጋ መሆኑን የሚያሳይ ተጨማሪ ማስረጃ ነው ሲሉ ታጣቂዎቹ አጋልጠዋል። ዓለም አቀፍ ሕግ ለአካለ መጠን ያልደረሱ ህፃናትን ወደ ታጠቁ ግጭቶች መመልመልና ማስታጠቅን የሚከለክልና በጦርነት ወንጀል የሚያስጠይቅ መሆኑን የሚገልጽ ቢሆንም በትግራይ ያለው አስገዳጅ ወታደራዊ ምልመላ ይህንን ሕግ የሚጥስ ነው በማለት የሰብአዊ መብት ተሟጋቾች ሲከሱ ቆይተዋል። የኩምሩክ ከተማ በፈጣን ድጋፍ ኃይሎች ቁጥጥር ስር ገባች። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩምሩክ ከተማ በመሐመድ ሐምዳን ዳገሎ በሚመራ ፈጥኖ ደራሽ ኃይልና በአጋሮቹ ቁጥጥር ስር መዋሏን የጦርና የመንግስት ምንጮች አስታወቁ። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻነት ንቅናቄ ሰሜን አንጃ ሐሙስ ዕለት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የፈጣን ደራሽ ኃይሎች ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን የጦር መሳሪያዎችንና ጥይቶችን መማረኩን ባወጣው መግለጫ አረጋግጧል። እዚህች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈ የቀጠናውን የጂኦፖለቲካዊ ውጥረት ይበልጥ የሚያወሳስብ ነው። የጀነራል አብዱል ፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱ ይታወሳል። የኩምሩክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗ ከተማዋ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋላ የቡርሃን መንግስት ስጋት ይበልጥ እንዲጠናከር ሊያደርገው ይችላል። የኩምሩክ የአካባቢው አስተዳደር ለተከታታይ 3 ቀናት አርኤስኤፍ በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጽምባት መቆየቱን ገልጾ ጥቃቱ ከቀጠናው ጎረቤት የመጣ ነው በማለት ኢትዮጵያን በተዘዋዋሪ የሚወነጅል መግለጫ አውጥቷል። አስተዳደሩ አክሎም የሱዳን ጦር ከተማዋን ነዋሪዎቿንና የህዝብ ተቋማትን ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አስታውቋል። ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት ነበር። አሁን ግን ዳግም ከእጅ ወጥታለች። በሌላ የጦር ግንባር ደግሞ የሱዳን ጦር በሰሜን ኮርዶፋን በሚገኘው ጃብራ አልሼክ በተባለችው ቁልፍ ከተማ ላይ ፈጥኖ ደራሽ ኃይሉ የሰነዘረውን ጥቃት ማክሸፉን አስታውቋል። ከ250 በላይ የጦር ተሽከርካሪዎችን በማሰለፍ በከባድ መሳሪያና በድሮን የታገዘ ጥቃት የከፈቱት የአርኤስኤፍ ታጣቂዎች በውጊያው በርካቶቹ ሲገደሉ ሌሎቹ መማረካቸውን የጦር ምንጮች ጠቁመዋል። ጃብራ አልሼክ ወሳኝ የትራንስፖርት ማዕከል በመሆኗ ይህችን ከተማ መቆጣጠር አርኤስኤፍ በሰሜን ኮርዶፋን ዋና ከተማ ኤልኦቤድና በካርቱም አቅራቢያ በምትገኘው ኦምዱርማን ላይ ከፍተኛ ጫና ለማሳደር ያስችለዋል። እነዚህ አዳዲስ ጥቃቶች ፈጥኖ ደራሹ ኃይል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙ 5 የጦር ሰራዊቱ ከተሞች ላይ የተቀናጀ የድሮን ጥቃት ከፈጸመ ማግስት የተከሰቱ ናቸው። ከሚያዚያ 2023 ጀምሮ በሱዳን የተቀሰቀሰው ይህ አስከፊ ጦርነት ተመድ የጭካኔ ጦርነት ብሎ እስከሚጠራው ደረጃ የደረሰ ሲሆን ግጭቱ እስካሁን ከ200 ሺህ በላይ ሰዎችን ለህልፈት ዳርጓል። በተጨማሪም ወደ 15 ሚሊዮን የሚጠጉ ዜጎችን ከቀያቸው በማፈናቀል በዓለማችን እጅግ የከፋውን የረሃብና የስደት ቀውስ አስከትሏል። የቦሳሶ የአሜሪካ ወታደራዊ ህልውና የዋሽንግተን ስትራቴጂካዊ አቋም መሆኑ ተገለጸ። በቦሳሶ የአሜሪካ ኃይሎች ህልውና ዋሽንግተን የኤደን ባህረ ሰላጤን እንድትከታተልና ወደ ተወሰኑ የዚህ አካባቢ አስፈላጊ የባህር መስመሮች ተቃርባ እንድትሰራ የሚያስችላት አስፈላጊ ስትራቴጂካዊ አቋም እንደሚሰጣት ስካይ ኒውስ በነሐሴ 13 ዘግቧል። በሰሜን ምስራቅ የሶማሊያ ፑንትላንድ ግዛት የሚገኘው ቦሳሶ የኤደን ባህረ ሰላጤ የቀይ ባህርንና ሰፊውን የህንድ ውቅያኖስን የሚያገናኙ የመርከብ መስመሮች አቅራቢያ ይገኛል። የአሜሪካ ህልውና በሶማሊያም በተመሳሳይ ሰፊ ፖለቲካዊ ተጽዕኖ ሊኖረው ይችላል። በተለይም በፑንትላንድና በሞቃዲሾ በሚገኘው ፌዴራላዊ መንግስት መካከል በሚታየው ውጥረት ውስጥ መሆኑ ደግሞ ልዩ ያደርገዋል። እንደ ስካይ ኒውስ ዘገባ ይህ ስትራቴጂካዊ አቋም በፑንትላንድና አካባቢዋ በሚገኙ ተስፈንጣሪ የባህር መስመሮች ላይ የበለጠ ተጽዕኖ ለማሳደር የሚፈልጉትን የሶማሊያ ፌዴራላዊ መንግስትና አጋሮቹን ሊያወሳስብ እንደሚችል ይገልጻል። ይህ እድገት ቀጠናዊና አህጉራዊ ኃይሎች በኤደን ባህረ
ሰላጤና በቀይ ባህር ማዶ በሚካሄደው የጸጥታና የመርከብ መስመሮች ላይ ትኩረት ባደረጉበት ወቅት መታየቱ የፑንትላንድን ስትራቴጂካዊ አስፈላጊነት የሚያጎላ መሆኑን ተንታኞች ይገልጻሉ። ኢራን አሜሪካን ለረጅም ዓመታት ተቋቁማ መዋጋት እንደምትችል ተገለጸ። አንድ ከፍተኛ የኢራን ጀነራል እንዳስታወቁት ኢራን ከአሜሪካ ጋር የገባችበትን የትጥቅ ግጭት የዶናልድ ትራምፕ የስልጣን ዘመን እስኪያበቃ ድረስ እንኳን ቢረዝም ተቋቁማ መዋጋት ትችላለች። የእስላማዊ አብዮታዊ ዘብ ከፍተኛ አዛዥ የሆኑት ብርጋዴር ጀነራል መሐመድ ሬዛ ናቅዲ ለፒቢኤስ ቴሌቪዥን በሰጡት ቃለ ምልልስ ቴህራን የረጅም ጊዜ ግጭትን የማስቀጠል አቅም እንዳላት በሙሉ እምነት ተናግረዋል። ይህ አስተያየታቸው የተሰማው በመካከለኛው ምስራቅ በተሰማሩት የአሜሪካ ኃይሎች ዘንድ የሞራል መዳከም መታየቱንና የአሜሪካ የጦር መሳሪያ ክምችት ላይ ጫና መፈጠሩን የመገናኛ ብዙሃን እየዘገቡ ባሉበት ወቅት ነው። የኢራን ጦር አዛዦች ትራምፕ ከስልጣን እስኪወርዱ ድረስ ግጭቱን ለማራዘም አስበዋል ወይ ተብለው ለተጠየቁት ናቅዲ ሲመልሱ የቴህራን ዋና ዓላማ ጠላት ዳግም ኢራንን ለማጥቃት እንዳይደፍር የማድረግ አቅም መገንባትና በሰላም መኖር መቻል መሆኑን ገልጸዋል። አንደኛው አማራጭ ግጭቱን እስከ ቀጣዩ ፕሬዝዳንት ምርጫ ዘመን ድረስ በማራዘም አሜሪካን ማዳከም ነው። በዚህም ሌላ ማንኛውም አካል ኢራንን ለማጥቃት ቢያስብ ከፍተኛ ዋጋ እንደሚያስከፍለው ይገነዘባል በማለት አስረድተዋል። ፕሬዝዳንት ዶናልድ ትራምፕ በየካቲት ወር መገባደጃ ላይ በኢራን ላይ የ40 ቀናት የቦምብ ጥቃት ዘመቻ መክፈታቸው ይታወሳል። የቴህራን መንግስት ከፍተኛ ባለስልጣናትን ቢያጣም የሀገሪቱን ቁጥጥር በማስጠበቅ በቀጠናው በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት ፈጽመዋል። እንዲሁም በዋሽንግተን አጋሮችና በዓለም አቀፍ ገበያዎች ላይ የኢኮኖሚ ጫና አሳርፈዋል። ግጭቱ በአሜሪካ መራጮች ዘንድ ተቀባይነት እያጣ መምጣቱ ደግሞ በመጪው ህዳር ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ስጋት ፈጥሯል። ትራምፕ በበኩላቸው ወታደራዊ እርምጃውን አጠናክራለሁ ከሚል ዛቻ አንስቶ ኢራን ለዋሽንግተን የሚያደላ የሰላም ስምምነትን እስከ መቀበል ደረጃ ተዳክማለች የሚል ተለዋዋጭ አቋም እያንጸባረቁ ይገኛሉ። ረቡዕ ዕለት በሰጡት መግለጫም በሚያዝያ ወር በኢራን ወደቦች ላይ የተጣለው የባህር ላይ እገዳ የብረት ግድግዳ እየተባለ እንደሚጠራና ቴህራን ምንም ገንዘብ እንደሌላት ተናግረዋል። ጀነራል ናቅዲ በበኩላቸው ጦርነቱ በረዘመ ቁጥር ኢራን የተሻለ ልምድ እንደምታገኝ ተናግረዋል። ከአሜሪካ ጋር እንዴት መዋጋት እንዳለብን የምንማርበት እውነተኛ ጦርነት አጋጥሞን አያውቅም ነበር። በእነዚህ 5 ወራት ውስጥ ግን ተምረናል። የአሜሪካ ጦርም እኛ ከገመትነው በታች ደካማ መሆኑን አይተናል ብለዋል። አክለውም ኢራን ድሮኖችንና ሚሳኤሎችን ከምትጠቀመው በላይ በፍጥነት እያመረተች በመሆኑ ለዓመታት መዋጋት እንደምትችል ገልጸዋል። እነዚህ የጦር መሳሪያ ክምችቶች ቢያልቁ እንኳን ቴህራን በዓለም ዙሪያ ያሉ በሺዎች የሚቆጠሩ የአሜሪካ የኢኮኖሚ ጥቅሞችን ኢላማ ማድረግ እንደምትችል አስጠንቅቀዋል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ረፋድ ያዝናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚህ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ጤና ይስጥልን።